ሊቢያ ላይ ታግተው የጠፉ ሰዎች እነዚህ ሰዎች እጃቸው አለበት። የዛሬው መረጃ ይህ ነው። 2956 ተበዳዮችን በማገት 3.3 ቢሊዮን ብር ከቤተሰቦቻቸው ሰብስበዋል። እነዚህ ግለሰቦች ኢትዮጵያዊ ሆነው ኢትዮጵያዊ ላይ ነው። ሊቢያ ላይ ያ ሁሉ ግፍ የሚፈጸመው በኢትዮጵያውያን ነው። አይገርምም? ጉዳዩ እንዴት እንደነበረና እንዴት እንደተያዙ ጭምር አሳያችኋለሁ። ሰላም የዩቲዩብ ቻናል ቤተሰቦቻችን፣ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የምትገኙት ምን አሉ ሾው ዩቲዩብ ቻናል ላይ ነው። ዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ እንዳይረሳ። ሙሉ መረጃውን አሳያችኋለሁ። በተደራራቢ ወንጀሎች የተከሰሱት እነ ይትባረክ ዳዊት አለሙ ፍርድ ቤት ቀርበዋል። እነዚህ ወንጀለኞች እንግዲህ በህገወጥ የሰዎች ዝውውር፣ በሰው መነገድ ወንጀል የተጠረጠሩ ነበሩ። እነ ይትባረክ ዳዊት አለሙ ታዲያ ከሱ ጭምር 11 ግለሰቦች በፌዴራል ከፍተኛ ልዩ ችሎት ቀርበዋል። ዛሬ አቃቤ ሕጉ ክስ መዝገብ እንደሚያስረዳ ተከሳሾቹ ከኢትዮጵያ፣ ሶማሌና ኤርትራ እስከ ሱዳንና ሊቢያ የሚደርስ የወንጀል ሰንሰለቶችን በመዘርጋትና የወንጀል ቡድኖችን በማደራጀት የበላይነታቸው ወይም ደግሞ በበላይነት ሲመሩ የቆዩ ሰዎች ናቸው። ተጎጂዎቹ ወደ አውሮፓ በመሻገር የተሻለ ስራ እንደሚያገኙ በማሳመን ካጓጓዟቸው በኋላ በመተማ ድንበር አሻግረው ሱዳንና ሊቢያ ውስጥ በሚገኙ መጋዘኖች በማሰር ከፍተኛ ስቃይ ሲያደርሱባቸው እንደነበር ተመላክተዋል። ተከሳሾቹ ታዲያ ለጉዞ የወጣ ወጪ ነው በሚል ሰለባዎች በእዳ መያዣነት በማስቀመጥ ከቤተሰቦቻቸው ከፍተኛ ገንዘብ ሲጠይቁ እንደነበረም ክሱ ያሳያል። በተለይ አንደኛው ተከሳሽ ይትባረክ ዳዊት ተጎጂዎችን ተረክቦ ስልካቸው በመቀማት ከሱዳን እስከ ሊቢያ ያለውን አደገኛ የበረሃ ጉዞ በእግር እንዲጓዙ ማድረጉ ተገልጿል። እንደ ክሱ መረጃ ተከሳሾቹ ከ2015 ዓመተ ምህረት እስከ ታህሳስ 2018 ዓመተ ምህረት ባለው ውስጥ 2956 ይህም 3000 ለመሆን 30 እና 40 ሰዎች የጎደሉት ተበዳዮችን በማገት 3.3 ቢሊዮን ብር ከቤተሰቦቻቸው በስብዘዋል። ኢትዮጵያውያንን በማገት ያገኙት ማለት ነው። የሊቢያ ላይ የምንሰማቸው ጩኸቶች፣ ሶማሌ ላይ፣ ሱዳን ላይ የምንሰማቸው ትርምሶች እነሱ ባሴሩ ሴራ ጥምር ውጤት እንደሆነ ዛሬ ፍርድ ቤት ቀርበው ተነግሯል ማለት ነው። እናንተ ምን ትላላችሁ? ይሄ አረብስማ ብቻ በጣም ጊዜው በሌላ ታሪክ ውስጥ እየገባን ያለነው። የሊቢያን ታሪክ ታስታውሱ ከነበረ ከ2007 ዓመተ ምህረት እኔ 2007 ላይ አስታውሳለሁ። እነዛ የጨርቆስ ልጆች ትዝ ይላችኋል አይደል? ከነሱ ጊዜ አንስቶ ሊቢያ ሲባል በቃ አይምሯችን ሁላችንም ተበክሎ ነው ያለነውና ያ ማለት እነሱ ናቸው እያልኩ አይደለም። እግዚአብሔር ነው የሚያውቀው ሁሉንም ነገር። ግን አረብስማ ማለት ሌላ ሀገር ዜጋ ቢሆን እኮ ኢትስ ፋይን ምናምን ትላላችሁ ማለት በቃ ሌላ ሀገር ዜጎች ናቸው ምንም እንትምልት ነገር የለም ምናምን። ግን ኢትዮጵያዊ ተሆኖ ኢትዮጵያዊ ወንድሞቻችሁ ላይ ኑሮ ለማሸነፍ ቤተሰቦቻቸው ለመለወጥ የሚመጡ እነዚህ ወጣት ኃይሎች ላይ በዚህ ያህል አሲረው ኢትዮጵያውያን እንደዚህ ማድረጋቸው በጣም ያሳዝን ታሪክ ነውና እስቲ ጉዳዩ እንግዲህ ፍርድ ቤቱ የክስ መቃወሚያ ለመስማትና ለዋስትና ክርክር ለሚያዝያ 21 ቀን 2018 ተለዋጭ ቀጠሮ ሰጥቷቸዋል። ያኔ ምን ይፈጠራል የሚሉ መረጃዎችን እንግዲህ ተከታትለን የማደርሳችሁ ነው የሚሆነው። እናንተ ዩቲዩብ ቻናላችሁን ሰብስክራይብ በማድረግ ቆዩ። መረጃው ሲደርስ በቶሎ ይደርሳችኋል፣ የደውል ምልክቷን ከተጫናችሁ ማለት ነው። እኔ እዚህ ጋር በቃሁ። የወንጀል ጉዳዮችን በርካታ ማህበራዊ ሚዲያ ላይ የሚዘዋወሩ መረጃዎችን እዚህ ቻናል ላይ ታገኛላችሁ። ቸር ቆዩልኝ።